ወይዘሮ ባዩሽ ከስር ተፈታ ወደ ቤቷ እየሄደች ያለ በቃሉ መንገድ ላይ መኪና ይዞ ይጠብቃታል ማለት ነው። እሷም ትገባና አየሩን እያጣጣምኩኝ ትላለች ማለት ነው። ይህን አየር በነጻ ትስቢዋለሽ ይላታል። አዎ የአየርን ትርጉም አልገባኝም ነበር ትለዋለች። እንግዲህ ከአሁን በፊት አስሬ ስለማላቅ ይህን ያህል ቦታ አልሰጠሁትም ነበር እስከ ዛሬ ትላለች ማለት ነው። በቃ ብዙ ነገር ተምረሻል ማለት ነው። ድጋሚ ወደዛ እንዳንገባ ማስተካከል ያለብንን ነገር እናስተካክላለን ይላታል። አዎን ትለዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን እስከ መጨረሻው ማየታችሁን አትርሱ። ስወዳችሁ ቪዲዮን እስከ መጨረሻው ይሉኝ። ከነገራችን ላይ 20 ደቂቃ ወይም 15 ደቂቃ ቪዲዮ አልሰራም። 10 ደቂቃ ቪዲዮ ነው። ምን አለበት እስከ መጨረሻው ብታዩልኝ። እውነት እስከ መጨረሻው ቪዲዮን ብታዩልኝ ሸርጥ ነበረ፣ ግን አይሸርትም ማለት ነው። 20 ሰው ካለው 20 ቪው ነው ያለው እና ቻናሌ እየሞተብኝ ነው። ተባበሩኝ ውዶችዬ፣ በቅንነት መልካም ልብ ያላችሁ በቅንነት ተባበሩኝ እላችኋለሁ። እንግዲህ እርግብ ወይዘሮ ባዩሽ ስልኳን ስከፍተው እርግብ ደውላ እንደነበርና እንዲሁም መልእክት እንደላከችላት ታይና ትደነግጣለች። እንግዲህ አቶ በቃሉም ደንግጦ እሷን ያያታል ማለት ነው። ምንድነው እየተካሄደ ያለው? እርግብ አልሞተችም ዋሽተኛን ትለዋለች። እንግዲህ እሱም ሞታለች እያልኩሽ እኮ ነው ሞታለች ይላታል። አይ ደውላልኝ ነበረ፣ ደውላበት የነበረ ማሳወቂያ እንደደረሳትኝና እንዲሁም መልእክት እንዳስቀመጠች ትነግረዋለች ማለት ነው። ሞታለ ያልኩሽ ሞታለ ይላታል። እሷም ትናደድና መኪናውን እንዳትነዳ አቁም ትለዋለች ማለት ነው። ከመኪናው ወርዳ ትሄዳለች። እሱም በጣም ይጨናነቃል። እዚህ ላይ ግን ደስ የሚለው ነገር እርግብ አልሞተችም። ይሄ ራሱ በጣም ደስ ይላል። እንግዲህ አንደኛ ባዩሽና አቶ በቃሉ ከማግኘታቸው በፊት ወይም ፖሊሶቹ ወይም እና ወይዘሮ ሜላት ካገኙት በጣም ደስ የሚል ይሆናል ማለት ነው። በዚህኛው በኩል ደግሞ ወይዘሮ አስቴር ወደ ልጇ ቤት አምርታለች ማለት ነው። እንግዲህ ወደ ልጇ ቤት እየገባች እያለ ድንብላል ምግብ ይዛ ለተምቹ ልትሄድ ስትበር ላይ ይገናኛሉ ማለት ነው። የት ልትሄጂ ነው ስታያት እንግዲህ ትደነግጥና ቀርቻለሁ ማለት ትላለች ማለት ነው። እንግዲህ ድንብላል በጣም ስለደነገጠ አይ ችግር የለውም ሂጂ፣ ርቦኝ ሳለ መች ጠየቃችሁኝ፣ ታስሬ ሳለ መች አስፈታችሁኝ ስለሆነ ቃሉ፣ ስለዚህ ሂጂ ትላታለች። የምን ቃል ነው ስትላተኝ በሂጂ እኔን እዚሁ ጠብቅሻለሁ፣ ባይሆን ይቅርታ ለድምፄ ማለት ነው። ባይሆን ቶሎ ተመለሽ፣ ሳትመለስ ወይዘሮ ሜላት ሳትመለስብሽ ቶሎ ተመለሽ እንዳትጮህብሽ ታታለሽ ትልና እንግዲህ ወደ ተምቹ ታመራለች ማለት ነው። ቤትም ቁጭ ላይ ያለ መጣሽ እንደማየ ሳትደውይ ሳታሳውቂ ነው የምትመጪው ትላታለች። እንግዲህ ወይዘሮ አስቴርን እናቷን ማለት ነው። እንግዲህ ድንብላልም ፈልጋ ተምቹን አንተ እዚህ ነው እንዴ? አንተን በመፈለግ እኮ እግሬ ቀጠነ፣ ከተማውን ዞርኩት ሙሉ ለሙሉ ትለዋለች ማለት ነው። አጥተሽ ነው ሲላትኝ፣ አዎ በባለፈው ቁጭ የምትልበትን ቦታ እዛ ሂጄ ነበረ፣ እዛ ማጣሁ፣ ተስፋ ቆርጬ ወደ ቤት ልመለስ ነው ያገኘው ስትለው፣ እንግዲህ እሱም ቡሌ ፍለጋ እየዞርኩ ነበር ይላታል። ቡሌ ደግሞ ምንድን ነው ስትለው፣ ምግብ ይላታል ማለት ነው። በልም ቆንጆ ምግብ ይዤ ልመጥቻለሁ ብላ ምግቡን ትሰጠዋለች። እንግዲህ ምግቡን ከበላ በኋላ መሷ ወደ ቤቷ ስትሄድ ምን እያሰብኩ ነው ይላል። ስለሷ ደጋግሞ እያሰበ ስለነበረ ተምቹ ምን እየሆንኩ ነው ያለሁት ይልና ለነገሩ ስለሷ ባስብ አይበዛባት የሚያንስባት እንደሆነ እንጂ ለእኔ ለምንድን ነው እንደዚህ መልካም የሆነችልኝ እያለ ይጨነቃል ማለት ነው። ወይዘሮ ሜላትን አስቴርን እንዴት ነው እኔን ሳታስፈቅድ እየሄደችው እያለ እየጮኸች እያለ እርቦኛል፣ ምግብ እፈልጋለሁ፣ ተነሽና ምግብ ስሪልኝ ትላለች። እሷ እንግዲህ ለማስረሳትም ያህል እንግዲህ ምግብ እንዲሰራ ታደርጋታለች ማለት ነው። እሺ በቃ ብላ ወደ ምግብ ልትሰራ ትገባለች ማለት ነው። ባዩሽም እንግዲህ ለእርግብ በተደጋጋሚ ትደውልላታለች፣ ግን የእርግብ ስልክ ሊሰራላት አልቻለም ማለት ነው። እንግዲህ አሁን ላይ እርግብንም ሆነ ወይዘሮ ሜላትን ልታጠቃ እንደምትፈልግ ነው ባዩሽ። አሁን እርግብንም ካገኘቻት ከባድ ነው፣ ልትገላት ትችላለች። አንዴ ባገኘሁሽ እንጂ ምን እንደማረግሽ ራሴ አውቃለሁ እያለች ነው ያለችው ማለት ነው። ባዩሽ እውነት ለመናገር አንዳንዴ ጓደኛ የሴት ጓደኛ አያስፈልግም ይላሉ ብዙ ጊዜ ማለት ነው። ኮሜንት ላይ ምናምን ራሱ ያለው ግን ሁሉም የሴት ጓደኛ መጥፎ ነው ማለት አይቻልም። እግዚአብሔር ይመስገን እኔ በጣም መልካምና
ጥሩ ጸባይ ያላቸው ከራሳቸው በላይ የሚያስቡ ጓደኞች አሉኝ። ስለዚህ ሁሉም የሴት ጓደኛ መጥፎ ነው ማለት አይቻልም። ከልጅነት እስካሁን ድረስ ቢያንስ 20 አመት አብረን የቆየነው ጓደኛሞች አለን። እግዚአብሔር ይመስገን። ከልጅነት ከ5 አመት ጀምሮ የማውቃቸው ማለት ነው። እና ከራሴ እኔ ለራሴ ከማስበው በላይ ያስቡልኛል። ሁሉም ሰው መጥፎ ነው ማለት አይቻልም፣ ግን መርጣችሁ ጓደኛ አድርጉ ማለት ነው። እንግዲህ ወይዘሮ ሜላትን ወይም የዘጋ የወንድሟን ልጅ ለወይዘሮ ሜላት እንደውም አላዝንም። አንደኛ የዘጋ የወንድሟን ልጅ እንድትገደል የምትፈልግ ሰው ናት። ገና ለገና ወንጀለኛ ሆኜ እድሜ ልክ እታሰራለሁ ብላ የወንድሟ ልጅ እንድትገደል የምትፈልግ ሰው መቼም ለወይዘሮ ሜላት ላይ ክፉ ነገር አደረገች ብዬ ለወቀሳት አልችልም። ለወንድሟ ልጅ አራራች ማለት ነው ባዩሽ። እንግዲህ አቶ በቃሉን በመጀመሪያ ሲገናኙ ስለ እርግብ ወይም ወይዘሮ ሜላት ቤት ልጁ ያልሆነችውን ልጅ አድርጋ ይዛ እንደገባች ያለውን መረጃ ሲነግራት ነው የተስማሙትኝ። ጥላት ወዳጄ ነው በሚለው ነበር የተዋወቁት ማለት ነው እንጂ ከዛ በፊት ተዋውቂላቸው ነበር። ይሄ ማለት እርግብ ወደ ወይዘሮ ሜላት ቤት ከመጣች በኋላ ነው ማለት ነው ባዩሽ እና አቶ በቃሉ የሚተዋወቁት ማለት ነው። እንግዲህ አቶ በቃሉ የወይዘሮ ሜላት ድርጅት እንዲከስር ነው ፍላጎቱ። እሷም ደግሞ በተቃራኒው ያው ነው። በእርግጥ ተቃራኒ አይደለም፣ ተመሳሳይ ነው። ገንዘብ ማግኘት ትፈልጋለች ወይም እንዳለችው መስፍንን አፈቀረችውም እልህ ይዟት የሚሆን መስፍንና ወይዘሮ ሜላት እንዲፋቱ ስለምትፈልግ ነው ማለት ነው ባዩሽ እንደዛ እያደረገች ያለችው። ሀንዬ እንግዲህ ፍቅር ዕዳ ነው። ሀና እየተጀናጀነች ወይዘሮ አስቴር ጋር ወይም አያቷ ጋር በተኛችበት አያቷ እንቅልፍ የያዛት መስላ ትከታተላታለች፣ ታያታለች ማለት ነው። በቴክስት የተጻጻፈች በጣም ደስተኛ ሆና ትስቃለች ማለት ነው። እንግዲህ ወይዘሮ አስቴርም ፈገግ እያለች ታያታለች ማለት ነው። በመጨረሻ ምን ብሎ እንደጻፈላት አላቅም፣ ከትከት ብላ ትስቃለች ማለት ነው። ወይዘሮ አስቴርም ከተኛችበት ተነስታ ምን ሆነሻን ቁጭ ብለሽ ትስቂያለሽ የሳ ስትላት ሳኩኝ እንዴ ስትል ማለት ነው። ከዛ ትስቅና እንኳን እዚህ ውጭ ያሉ ሰዎች ራሱ ይሰማሉ ሳቅሽን ትላታለች ማለት ነው። ከዛ እሷም ትደነግጣለች። ለምንድነው ስልክሽን ሲወረወርሽው? አውሬ ችግር የለውም እኔ የማካብር ሰው አይደለሁም፣ አራዳ ነኝ። በዛ ላይ ደግሞ እድሜሽ ነው፣ ባይሆን ቆንጆ መሆን አለበት፣ ዘራችንን እንዳታበላሽ ትላታለች ማለት ነው። ሀንዬም ትደናበራለች። ምኑ የቱ ምን ትላለች ማለት ነው። ምን ትላለች ይቺ ተኝ በቃ ብላ ብስጭት ብላ ጥላት ትተኛለች። እንግዲህ ሀንዬን ስልኳን አንስታ ስተበቃ አንብባ ቴክስቱንም ሳትመልስለት ትተኛለች ማለት ነው። ፍቅር አንዳንድ የሚያደርገውን አያውቅም እኮ። ከአጠገቧ አያቷ ተኝታ እሷ ትጀናጀንልኛለች። እንግዲህ ከትምህርት ቤትም ሲሄዱ ማለት ነው። ትምህርት ቤትም ከሄዱ በኋላ እንግዲህ ሀንዬ ያው ፍቅረኛዋ ጋር በምትገናኝበት ሰዓት ተደብቃ እየተከታተላቸው ነው ያለችው። እንግዲህ እሷ የዝራን ነው የምታፈቅረው፣ እሷን ደግሞ ሌላ የሚያፈቅራት ልጅ አለ ማለት ነው። ሲሆን እንግዲህ አፍቃሪዋን ምን ብትለው ጥሩ ነው፣ ሀናን ግደልልኝ እኔን የምታፈቅረኝ ከሆነ ትለዋለች ማለት ነው። ለሀና ይደውልና ስለ እሷ ይነግራታል ማለት ነው። ለምን እንደፈለጋት ስትጠይቀው እንግዲህ ጽዮን እንደማፈቅራት ታውቂያለሽ ይልና እንግዲህ እሱ ሀናን ለመግደል ነው። ሀናን ይቀጥራታል ማለት ነው። ሀናም ከተቀጣጠሩበት ቦታ ከሄደች በኋላ ስትደውልለት ስልክ አያነሳም። ከማንሳቱም አልፎ ደግሞ ስልኩን ይዘጋበታል ማለት ነው። ምንድነው በራሱ ቀጥሮ በራሱ እንደዚህ የሚያደርገው ትላለች እንግዲህ ሀንዬም። ከዛ እንደማይመጣ ማምጣት እንደማይችል ቴክስት ይጽፍላትና ሀናም እሱ ይሻላል ብላ ወደ ቤቷ ስትመለስ እንግዲህ ከጀርባ ድንጋይ ይዞ እየተከተላት ነበር ማለት ነው ሀንዬ እንዲገል። እንግዲህ በቀጣይ የምናየው ይሆናል። ሀናን ሊገላታል ወይስ የሆነ ተአምር ይፈጠራል? አላውቅም። ውድና የተከበራችሁ ቤተሰቦቼ አንዳንዴ ፍቅር በዚህ ልክ ነው እንዴ ብዬ አሰብኩ ማለት ነው። ሰውን በማስገደል ከባድ ነው ብቻ እና ውድና የተከበራችሁ ቤተሰቦቼ የዛሬው ቪዲዮአችን ይህን ይመስል ነበረ። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ክብር ብር በሉልኝ። ሰላም ለሀገራችን፣ እግዚአብሔር ሀገራችንን ሰላም ያድርግልን። ፈጣሪ የልቦናችንን መሻት ፈጽሞልን ሀገራችንን ሰላም አድርጎልን ለሀገራችን የምንበቃ ያድርገን። ወጥቶ ከመቅረት እሱ ይጠብቀን። አሁን ላይ የምንሰማው ነገር በጣም ነው የሚያስጠላው። በቤሩት በሻንጣ ስጋቸው ተቆራርጦ ከባድነት ለመናገር አንዳንዴ ሚዲያ ለመከታተል ይሻላልና
እግዚአብሔር ይጠብቀን ይጠብቃችሁ።